እና ምድረ ዘረኛ በሙሉ ብሶት ያለብሽ ድህነትሽን በሙሉ የምታወጪ ልክ በቃ አንድ የኦሮሞ ፕሬዝዳንት እዛ ላይ ቁጭ ስላለ ኦሮሞ የሚባል ብሔር የገደለሽ፣ የአማራ ፕሬዝዳንት እዛ ጋር ቁጭ ስላለ የአማራ ብሔር የገደለሽ፣ የትግራይ ፕሬዝዳንት 27 እዛ ላይ 15 ዓመት ቁጭ ስላለ የትግራይ ህዝብ የገደለሽ የሚመስልሽ ብሶትሽን በሙሉ የምትተፊ ያ እንግዲያውስማ ጋብቻማ ከሆነ እኮ እውነት ለመናገር እንደ ኦሮሞና እንደ ትግሬ ሚስት ሲያገባ እኮ ጎበዝ የለም። አንድ ነገር ልንገራችሁ፣ ትግሬ ሲያገባ ከፀጉርሽ አንስቶ እስከ እግርሽ ድረስ ወርቅ በሌለው እንዲህ ብሎ እኮ ነው፣ እንዲህ ብሎ ወርቅ ከላይ እስከታች ድረስ ጧርጎ እኮ ነው የሚያገባሽ። ሴት ልጅ የፈለገ ነገር ቢሆን ያ ኦሮሞ ሲያገባሽ ከብቱ ተቆጥሮ ስጦታው፣ በተለይ አንዳንድ ቦታማ የሚገርም ነው። ወደ ወለጋ ወደ አርሲ ብትሄጂ ወርቅና መሬት ከብት በቃ ስጋ በስጋ ሆነሽ መሬት ከሌለው ወንድ ልጅ አያገባም እኛ ጋር። በምን አባቱ ሊያስተዳድራት? አም ሹር እንደው ሌላ ችግር ይምጣ እንደው ሌላ ነገራቸው አንዳንዴ እንደ ሰው ባህሪው ይለያያል እንጂ ደግሞ ያው የሚደበድቡት ኦሮሞና አማራ ደግሞ በሌላ በኩል ደግሞ ስናይ ጓ የሚያደርጉት ነገር አለ። ምክንያቱም ወርቅ አላ ወርቅ ሰጥተዋል፣ መሬት ሰጥተዋል፣ ከብት ሰጥተዋል። አይገኝም። እግዚአብሔር ምስክሬ ነው። አክብረ ለወደፊትሽ በሙሉ ልጆችሽን የምታሳድግበት ተብሎ እኮ ነው። በኤኒ ሚንስ እንኳን ብትለያይ መሬት አለሽ። እኔ ኦሮሚያ ቤተሰቦች ላይ ቁጭ ብዬ ሴቷን አትፈራች። ሴቷ ያ እናንተ አይባልም። ሁሉም የራሱ ባህል አለው። ኦኬ ዝም ብላችሁ የኛ ወርቅ የኛ እሱ አይገባት ማለት ደግሞ ቆረቆንዳ ፕላስቲክ አለች፣ የፕላስቲክ ዘር ቁጭ ብላ በሽንት ቤት ሶፍት እየጠረገች የላዩ ላይ ቅልጥ የምትል ማለት ነው የምትለው። ይልቁንስ ይህንን አስተሳሰባችሁን ለውጡ። ይህንን አስተሳሰባችሁን ለውጡና ያ በሰው ትዳር መግባት በቃ እኛ የሚያስፈልገን ዲሲፕሊን ብቻ ነው። ዲሲፕሊን በቃ ልጆቻችንን በዲሲፕሊን ማሳደግ ነው እንጂ የምንድነው እንደ አንጉልፋቶ እንጉልፍ ማለት በልጆቹ ትዳር ገብቶ አታንጎዳፍ ተዋደዱ። እንዲያውም እንዲህ ስንላቸው ጭራሽ ጠፍታ ሄዳ የ5 ልጆች እናት ሆና ትምህርቷን ማቋርጣ እንዳትጠብቀን መጨረሻችን በኋላ 5 ከ120 ሚሊዮን ህዝብ 5 ጨምሮበት 120 ሚሊዮን 5 ብለን እንዳንቆጥር ተጠንቀቁ። እንዴ እናንተ በዚህ በኩልም ያላችሁ አንቻው ዜድ የምትባይ ሴትዮ አንቻው ለማስታረቅም ለመናገርም ለሰው ለመመስከርም አያገባሽ። አንቺ ነሽ አንደኛ ነገሩን ቁልጥልጥ መጀመሪያ ወረቀትሽን አስተካኪ። አንቺ እንኳንስ እግዚአብሔር የፈጠረሽ አይደለም በምድር እግዚአብሔር የፈጠረሽ እንኳን መኖሪያ ፈቃድ የሌለሽ ሴትዮ እግዚአብሔር ራሱ እንድትኖሪ የማይፈቅድሽ እኮ ሰው ብትኖሪ እኮ አንቺ ነሽ። በቃ እግዚአብሔር ራሱ ያልፈቀደው መኖሪያ ፈቃድ የለሽ፣ በራስሽ ጤና የለሽ። ይሄንን አንጉልፋቶ ቢራሽንና ይሄን ሲጋራሽን ቡን እያደረግሽ ድፍን ትግራይን የምታሰድቢ ባለጌ ደግሞ አንቺ ነሽ። ውጪ ከነዚህ አንቺ አሞራው እኮ እናት አባት አለው። ውጭ ከእንደዚህ አይነት ከበሰበሰ ከጠነባ ዘረኝነትሽ አንቺ የትኛው ባልሽ? አንቺ በነገራችን ላይ ስለ ትዳር ታውቂያለሽ እንዴ? አንቺ እኮ ሴቱንም ወንዱንም እኮ ነው የምትከኪው። እግዚአብሔር ራሱ ሲፈጥርሽ ተሳስቶ በጣም እኮ የሚገርመው ክችን ሴትዮ እኮ ተሳስቶ ወንድ ላርጋት ሴት ላርጋት እግዚአብሔር ያልጨረሰሽ እኛ እንጨርሰሽ እንዴ? አልቻልንም። እግዚአብሔር ራሱ ሳይችል ወደ መሬት እኮ ነው የወረወረሽ እንደ ሰይጣን። አልጨረሰሽማ። ወይ ወንድ አይደለሽ ወይ ሴት አይደለሽ፣ አለየልሽም። ወይ ሴት አግብተሽ አትቀመጪ ወይ ወንድ አግብተሽ አትቀመጪ። እንደው አንዳንድ ይኸውላችሁ ምልክት ያለባቸውን ሰዎች ተጠንቀቁ ይባላል። እቺ ሴትዮ እግዚአብሔር ራሱ በራሱ ጊዜ እንዲህ አየና ምን ላርጋት ሰራ ፊቱንም ሰራ ወንድ አስመሰል። ፊቷ ራሱ የወንድ ነው የሚመስለው አስመሰል፣ ሴት አስመሰል። ምን አለ ሁሉን ነገር አረግ። ግራ ገባው። ይሄ ትልቁ አምላካችን እግዚአብሔር አንተ እኮ ያልፈለግከው ነገር በሙሉ ሰይጣን ነው። እንደ ሰይጣን ወጥቶን ይጣልሽ። እንደ ሰይጣን ባለጌ ስድ እከክ እናት ናት። የፈለገ ሺህ ጊዜ እናት ናት። መከበር አለባት እናት። ያ ማናችንም አክብሩ፣ እናቶችን አክብሩ። አለቀ። እኛ ትግራዮች ልጁን ወደ ፖለቲካ አረ ልጁ ለህዝቡ ቢታገልም ይታገል፣ መብቱ ነው። እናት አባቱ ሲደፈር እናት አባቱ በጦርነት እንትን ሲል መብቱ ነው። ወደ ዩቱብ እየሄዳችሁ እናንተ ደግሞ እዚያ ትንቀራፈፉብኝ። አሁን ሜካፔን ተቀብቼ ወጥቼ ራቴን ልበላ ነው። ይቺ ወንድ አይሏት ሴት አይሏት ወንድ፣ ወታደር አይሏት አማቂ፣ አናጺ አይሏት አናጺ። እንዲሁ በጠበጠችን እኮ አንቺ ሴትዮ ህይወትሽን አስተካክል። ብርጅስቶን እንኳን ዝም ብላለች። ብርጅስቶን አስቧት እንግዲህ ምን ያህል ዘረኝነት ጥም ብሎን ከነዚህ ከብርጅስቶን የበለጠ ትግራይ ሲነካ የሚል የለም እንግዲህ
ገባችሁ? ምክንያቱም ፍቅር ነው። እኛ ራሳችን ስናስበው ዝም አለን እኮ በቃ ላቭ ኢዝ ብላይንድ። እንዴት ደስ ይለኩ ላቭ ደስ። አሁን እኮ እነሱ እኮ ከዚህም እኮ አይቆጥሩ ነው ከዚች አቤት 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 ፎንቃ አይደለም ደስ ሲሉ ደግሞ በቃ እናንተ ስታወሩ እነሱ ነው የሚሉት። ለምን ታንክ አትተኩሱም? አይሰሙም አይሰሙም። ሁለቱም ደዚህ አሞራውም አይሰሙም። እናንተ አሮጊት ደግሞ ቆርቆ እንደ አሮጊቶች ወጣቱ ያወሩበት ልቀቁላቸው። አሁን ማውራት ካለባቸው እነ ቤታዩ እነ ኪዱ እነ ኤልሻዳይ ወጣቶች የነሱ ኤጅ ምድረ ፔሬድሽ የቆመ በሙሉ 19 ባል ሞከረሽ ሳይሳካልሽ ቀርቶ እግርሽን ወደ ላይ ሰቅለሽ በዲልዶ የምትደሰች በሙሉ ትመጪና በእነሱ ህይወት ላይ ጥረት ያለሽ። ኧረ ነውር ነው ነውር ነው። የራሳችሁን ያልኖራችሁ በዚህ በባህር በምንጥርቅሴ በቃ ግራ ይገባችሁ። ወረቀት የሌላችሁ ባል ያልተዋጣላችሁ የሆነ ባል ሄዶ ሲያገባ አገባ መንታ አስረገዘ እያላችሁ የምትጮሁ የምታለቃቅሱ ልጃችሁን ይዛችሁ ግራ ይገባችሁ ከኋላ ጭናችሁ በ49 ዓመታችሁ ወልዳችሁ ደግሞ እንደ ድቄቱና እንደ ብሪቱ በ49 ወልዳችሁ መኪና ብትገዙ ምን ብትሉ ሽጎራ ከሌለ እኮ ችግር ነው። እኔ የሽጎራ ችግር አለብኝ። ካለ ሽጎራ ምንም ነገር አያምርም። እውነቱን እንነጋገር። ፎንቃ ከሌለ አያምርም። እኔ አሁን አንድ ጎረምሳ አምጡልኝ። አንድ ጎረምሳ ሲፈልግ ከተጋሩ ምን ሲፈልግ ከጎንደር ምን አገባኝ። እውነቱን እንናገር። ብር እንደዚህ ቢቆላል መኪና ቢገዛ በ5 ደቂቃ ሽጎራ አቤት ይኸው እንደ ሮኬት በቀደም ለታ እንደ አማዞን ሚስት በቃ ሌላ ፕላኔት አይታችሁ የመጣችሁ እኮ ነው የሚመስለው። አንድ እግዚአብሔር የሰጠን ነገር ቢኖር በሽጎራ ሮኬት። አንቺ ሴትዮ ቤቴ እንዳትመጪ፣ አንቺ ከርፋፋ ወንዳ ጋረድ ቤቴ እንዳትመጪ። ይሄ ቤት አይመጥንሽም። ያንቺን አበባው አጠራቅሚና ወረቀትሽን ግዥበት። እንከፍ ህይወትሽ አልተስተካከለ እንደ ውሻ የሆነ የከብት ቤት ውስጥ እየከፈትሽ እየገባሽ። ቤሩት የሚባል ሀገር ስንት ጀግና ኢትዮጵያኖች ያሉበት ቦታ ላይ ቤሩት ልጆቿን አስተምራ ካፒቴን ያደረገች ሴትዮ የመጣችበት ያ ጀግና ሴት የወጣችበት እንዳንቺ ያለው ከረፋፍ መጥቶ በየቤቱ እያገባሽ ደግሞ እኔ ቤት ትመጫለሽ። ውጭ ከዚህ እከክትላ በስባሳ አንቺን ደግሞ ሰው ብዬ ማንሳት ኤኒዌይ ውጭ ዘር አሰዳቢ ባንቺና ባንቺ የመሳሰሉት ናቸው። የተከበረ የትግራይ ህዝብ የሚሰደበው ከረፈፍ ውጭ ከዚህ እከካም። አንቺ ወክልሽ እንዴ አሞራ እኮ በጣም ማቹርድ የሆነ ልጅ እኮ ነው። አንቺ ነሽ እንደምትከራከሪለት እንትን አሉ። አየሽ አይደለም መከራከር እንደማነሱሙ እንደ ዳይ ማነሱሙ። እኔ አሁን እሱ ሰውዬ ጋር በፖለቲካ ልንተናነቅ ግን አያችሁ እኔ የፈለገ ልዩነት ቢኖር ስለ ኦሮሞ ከፍታ የሚያወራ ስለ አማራ ከፍታ የሚያወራ ባህሉን የጠበቀ ሰው ደስ ይላል። ሰምተሽዋል? ማነሱም ኤድማን ሰምተሽዋል? ትናንትና አንተ ማለት ጨዋነ እናትየውን ይቅርታ እናትየውን እንዴት አድርጎ መልእክት እንዳስተላለፈላት አንቺ ቢራሽን አንቆርቆር ቀስ ብለሽ አረቄሽን ካቲካላሽን እየከፈትሽ የአማራ ህዝብ እየረዳሽ የአማራ ህዝብ ጊፍት ይሰጥሻል። የአማራን ህዝብ ትጠያለሽ። ያንቺ ደግሞ የባሰኮ ነው። መጀመሪያ ወረቀትሽን አስተካኪ። አንጉልፋቶሽን ይሄ የምትጣጭውንና የምትገለብጭውን ችግርሽን አስቀረፊ። ወንድ አሁን አንቺ እኮ ራሱ የማንነት ችግር አለብሽ። ወሻላና ያለሽ ወይስ ቂንጥር ነው ያለሽ? እስቲ ንገሪን፣ ምንድን ነው ያለሽ? እስቲ ንገሪን። ወሻላ ነው ወይስ ቂንጥር ነው ያለሽ? እንለየው እና ወይ እንዳርሽ ወይ እንተውሽ። አንቺ ዘረኛ፣ ጥንብ ዘረኛ፣ ሌባ ዘረኛ፣ ግልጽ ያለው ዘረ እኔ አልወድም። እኔ ቤታዩን የምወዳት ለምን እንደሆነ ታውቃላችሁ? እግዚአብሔር ምስክሬ ነው። የማከብራት በቃ እኔ ጎንደሬ ነኝ። ድሬዳዋ ላይ አድጋ ጎንደሬ ነኝ። አለቀ። ያንቺ አሁን አማራ ወዳለው ኦሮሞ ነው አትወደጅን። እኛ እንዳንቺ አይነት ሰው ወደደን ጠላ ምንም ይኸው ትውልድን ነው የምትበጠብጭው። ውጪ፣ ወደኋላ ውጪ። ጥሩ ምክር መምከር፣ እውነተኛውን ነገር መናገር። እዚህ ጋር ጥፋት አለ፣ እዚህ ጋር ጥፋት አለ። እናትየውንም ግን የፈለገ ነገር ቢሆን እናት ናት። አለቀ። እናት ናት። የፈለገ ለፍታለች። ስለዚህ እኛ ልጆቻችንን ስነስርዓት ማስተማር ነው ያለብን። እኛ እንደባለግ ነው አንቺ እንደባለግሽው ሌላው እንደባለግ ይሄ ቂጥ ጠራጊ ቀዘናም እንደባለገው አይደለም። አሞራው እናትን እንደምትወድ እናትየው ነው። እናት ለአንተ እንደለፋች እንዲያስብ ማድረግ አለብን። ምክንያቱም ፍቅር ላይ ናቸው። ምክንያቱም የአሞራው እናት ምን ያህል እንደለፋች የጀዚንም እናት አሞራው በዛ አይን እንዲያያርገን አለቀ። እግዚአብሔር ካሌላቸው አብሮ ይኖራሉ። የተዋደደ በሙሉ እኮ አብሮ አልኖርም። ስንቶቻችን አሁን እኮ ያስቸገራችሁን እኮ ወይ አልተበዳችሁ፣ ወይ አላገባችሁ፣ ወይ አልወለዳችሁ፣ ወይ ምንም አላረጋችሁ፣ ወይ ደስተኞች አይደላችሁ። ያ ትመጡና ብቻ በአብይም ፖለቲካ ትገባላችሁ።
የ12ኛ መልቀቂያ እንኳን ማስረጃ አምጡ ብትባል ዜሮ። የቄስ ትምህርት ቤት እንኳን የላችሁ። አልበሰላችሁ፣ ምን አላላችሁ። እንደው ብቻ ጡር። በቃ ትልቁ ነገር አንድ እናት ናት። እንኳን ሲንግል ማም አይደለም አብሮ ያሳደገ አባትና እናት ቤት መከበር አለበት። ይሄ የኛ ባህል ሳይሆን መጽሐፍ ቅዱስ ላይ ሕግ ላይ ታላላቆቻችንን እናክብር። ግን እኛ ችግር አለብን፣ ተበላሽቷል። የኛ ትውልድ በተለይ በእኛ ትውልድ ተበላሽተናል። ግን ከኛ ስህተት ልጆቻችንን ማስተማር አለብን። በጸባይ አልቅሰንም መክረንም ብቻ። ይሄንን የዩቱብ ገንዘባችሁን ለማግኘት አማራ እኮ እንደዚህ ነው፣ ኦሮሞ እኮ እንደዚህ ነው። የድሮ ጦርነቱን የድሮ ስቶሪያችሁን እያነሳችሁ ልጆቹ ላይ ነው። አይሆንም። መርጦ አይደለም ማንም ሰው የተወለደው መርጦ አይደለም። እች ልጅን ፈልጎ ያገባት የእናንተ ልጫ እሱ ባለጌ። እውነቱን እንነጋገር። እሷን አትፈልጋ የመጣችሁ ወደው አይተው፣ እሱም ደግሞ በሂደት ተዋደዱ። ፕላናቸው ሌላ፣ እነሱ የሚያወሩ